እጮኛ ልታባልሽ ሞክራለች። እመነኝ ኤርሚያስ፣ ለዚህ ሁሉ ጥፋት የእጅን እሰጥሃለሁ። ህይወቴ እንደዚህ አመሰቃቅለህ ዝም ብዬ አልተውህም። እሺ ይህንንም አላውቅብኛ ማለት እውነት እኔ ላይ እኮ ነው። ለነገሩ ማታ ራሱ ላይ እኮ እንዴት ስተኝ እንደነበር እያየሁ ጦር እግርህን ወደ ጭኔ ሰደስ ስትነካካኝ ነበር። ስልክ ብዬ ሆን ብዬ የተነሳሁትን ከአንተ ለመሸሽ ነበር። ነገ ሽማግሌ ምክልክላት ዛሬ ኬሚያስ ጋር ሸሸ ገዳም እያለች ሌሎች በጣም ደስ ይላል። ይህን ቤተሰብ ደግሞ ስለተቀላቀልኩ በጣም ደስ ይላል። ዳግም ወንድሙን ይጠቅመዋል ያለውን ነገር ቢያደርግም ነገር ግን መጨረሻ ላይ ናሆም ያልጠበቀውን ድብደባ አካሂዶበታል። አምራን የእሷና የኤርሚያስ ጉዳይ ሊነቃባቸው መሆንን ስታውቅ እሷ ደግሞ በሌላ በኩል ነገሮችን ጠምዝዛ ናሆምና ዳግም እንዲጣሉ አድርጋቸዋለች። ዳግም አባቱ በወንጀል ተጠርጥሮ እየተፈለገ መሆኑን ሲያውቅ ማለትም ከእስር ቤት አምልጦ እንደነበረ የምናውቀው ጉዳይ ነው። እናም በሱ ወንጀል እየተፈለገ መሆኑን ሲያውቅ አሁን ደግሞ አባቴ በእኔ ጥፋት ነው እንደዚህ እየተቀጣ ያለው፣ ስለዚህ በድጋሚ አባቴ እስር ቤት እንዲገባ አልፈልግም፣ እናም እኔ እጄን ለመንግስት እሰጣለሁ ሲል ውሳኔውን አስተላልፏል። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናቸው? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላሞች ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ኑሐሚን ፊልምን ክፍል 47 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አምራን እንግዲህ ከኤርሚያስ ጋር ስልክ በምታወራበት ሰዓት ነበረ ዳግም ተደብቆ ሲሰማቸው የነበረው። እናም ኤርሚያስን አንተ ነፍሰ ገዳይ፣ አንተ እኮ ነፍሰ ገዳይ ነህ፣ አሁን እኔ ጋር ምን ፈልገህ ነው የምትደውለው እያለችም ስትጮህበት ዳግም ይህንን ነገር ሰምቶ ነበረ። እናም አምራንን አግኝቷት ለማናገርም ሞክሯል። ኤርሚያስን ምን አድርጎ ነው ነፍሰ ገዳይ ነህ ስትዩ የነበረው? የማንንስ ነፍስ ነው እያጠፋው ሲል ቢጠይቃትም ነገር ግን አምራን ነገሮችን በመጠምዘዝ በፍጹም እኔ ኤርሚያስ የሚባል ሰው አላውቅም በማለት ነበረ ዳግምን አፉን ለማዘጋት እየሞከረች የምትገኘው። ነገር ግን ዳግም አሁኑኑ ወንድሜ ሲሰቃይ ማየት አልፈልግም፣ ይህንን ነገር ለሱ እነግረዋለሁ፣ ከማግባትሽ በፊት ጋብቻቸው እንዲቆም አድርጋለሁ ቢላትም አምራንም በተዘዋዋሪ አንተ ስታስቸግረኝ እንደነበረ እናም መቀመጥ አቅቶኝ እንደነበረ ወደ ሽንት ቤት ልሂድ ብዬ መታጠቢያ ቤት ልሂድ ብዬ የወጣሁት እያንዳንዱ ነገር ለናሁም እናገራለሁ። ያኔ ደግሞ ወይኔን ወይ አንተን ይመርጣል ማለት ነው። ናሁም ከምንም በላይ እኔን ያምነኛል፣ ምክንያቱም አሁን ላይ ሊያገባኝ ሽማግሌ የላከው ሰው ስለሆነ ስትል ነበረ ዳግምን እያባረረችው። ዳግምም ይህ ነገር በዚህ ሁኔታ መቀጠል የለበትም፣ እናም ለናሁም ሁሉንም ነገር እነግረዋለሁ በማለት ነበረ ወስኖ ወደ ቢሮ ሄዶ የነበረው። እናም አምራን ያቀረበችው መደራደሪያ በፍጹም አልተሳካላትም። አንተም አትናገር፣ እኔም ይህን ነገር አልናገርብህም ብትለውም ነገር ግን ዳግም ይህ ነገር ጥፋቱ ስላልሆነ ማለትም ምንም የሚያውቀው ነገር ስለሌለ ለናሁም እውነታውን ከመናገር ወደ ኋላ አላለም። ናሁምም ዳግም የነገረውን እያንዳንዱ ነገር አምኖት ይገኝ ነበረ። ነገር ግን የናሁም አባት ህግ እየተፈለገ መሆኑን ሲያውቅ አንተም አባትህም ከአጠገባችን እራቁ በማለት ነበር ዳግምን ሊያስቀይመው የሞከረው። እናም ወንጀለኛ አባትህን ይዘህ ቤታችን ምን ትሰራለህ? ከድርጅት የምትወጣለህ። ኑሐሚን አሁኑኑ የመልቀቂያ ደብዳቤ ጻፊለት ሲል ለኑሐሚንም ትዕዛዝ አስተላልፎላታል። እሷም እባካችሁ ተረጋጉ፣ ወንድማማች መሆናችሁን ዘነጋችሁት እንዴ ስትል ነበረ አምልጧት እየገለጸችላቸው። ናሆምም የምን ወንድም ነው የምታወሪው? ይህን ሰው እንዳይሆን ብቻ ወንድም የምትይው ሲል ነበረ ኑሐሚንን እየጠየቃት። ኑሐሚንም እጅግ በጣም በመደንገጥ አፍ ሊያመልጠኝ ነው እንዴ ብላ በማሰብ አይ እንግዲህ ተረጋጉ እንደሆነ ተረጋጉ፣ ያለበለዚያ ለእናታችሁ ደውዬ ነው ሁሉንም ነገር የምናገረው ስትልም እንዲሁ ሌላ ቃላት ጣል አድርጋለች። ናሆምም ይህ ነገር አስገርሞት ለእናቴ ማለትሽ ነው? ለእናታችሁ የምትይው የእሱ እናት አይደለችም እኮ እሷ የኔ እናት ናት። እናም እሱ እንደሆነ ወፍ ዘራሽ መሆኑን እናውቃለን ሲል ነበረ የዳግምን አእምሮ ለመንካት እየሞከረ የሚገኘው። ዳግምም እኔን እንደዚህ ከምትለኝ ሂድና ነገ ልታገባት ያልከውን እጮኛህን ተቆጣጠራት። አንተ እዚህ ከኔ ጋር እሰጥ አገባ ውስጥ ገብተሃል፣ እሷ ደግሞ ከኤርሚያስ ጋር አሸሸ ገዳሜ ትልልሃለች ሲል ነበረ ሁሉንም ነገር ፍርጥርጥ አድርጎ የነገረው። ይህ ነገር ያስደነገጠው ናሆም ምን እያልክ ነው ሲልም አፋጦ ጠይቆታል።
ዳግምም አዎ ኤርሚያስ ጋር ስልክ ስታወራ ሰምቻት ነበረ። እናም በምላሹ ደግሞ ነፍሰ ገዳይ ነህ እያለችም ስትጮህበት ነበር። ለምን እኔ ጋር ምን ፈልገህ ደወልክ? አሁን የራት ፕሮግራም ላይ እንደሆንኩኝ ታውቃለህ። እናም እሱን ለማዛባት ነው የደወልከው አንተ ነፍሰ ገዳይ እያለችም ስትጮህበት ነበር። ስለምን ነፍስ ግድያ እንደሆነ የሚያወሩት በፍጹም የማውቀው ነገር የለም። ይህንን ማጣራት ደግሞ ያንተ ስራ ነው በማለት ነበረ ናሆምን ብንን ለማድረግ እየሞከረ የሚገኘው። ናሆምም ይህ ነገር እጅግ በጣም አስደንግጦት እየተሯሯጠ ወደ አምራን እየሄደ ይገኛል። እናም አምራንን በአስቸኳይ ላገኝሽ እፈልጋለሁ በማለት ነበረ እንዲያገኛት ጥያቄ ያቀረበላት። አምራንም እሺ በማለት የዳግም ጉዳይ እጅግ በጣም ቢያሳስባትም ነገር ግን እኔ ሌላ ታሪክ ፈጥሬ እነግረዋለሁ ስትል ነበር የናሆምን የመገናኘት ጥያቄ የተቀበለችው። እናም ከተገናኙ በኋላ አምራን እስካሁን ከኤርሚያስ ጋር ትገናኛለሽ እንዴ ሲልም ጠይቋታል። እሷም አረ በፍጹም ይህን ነገር የነገረህ ያ ዳግም ነው አይደል ስትል ነበረ የጠየቀችው። አዎ ዳግም ነው ምን ነው ሲልም እሱም ጠይቋታል። እሱና ዳግምና ማለትም ኑሐሚን እኮ ፍቅረኛሞች ናቸው። እነሱ ያወጡት ሴራ ነው። እኔ በፍጹም ኤርሚያስን እስካሁን አላገኘውም። እናም ደግሞ የባስ ብላ ሆዴ ውስጥ ባለው ልጅ እምልልሃለሁ ስትል ነበረ እንግዲህ ለናሆም እንዲያምናት እያደረገችው። ናሆምም የልጁን አለመኖር እስካሁን የሚያውቀው ነገር ስለሌለ ተውዴ በፍጹም እንደዚህ አይነት ማላ አትማይ፣ ልጃችንን እንደዚህ አትበይ ሲል ነበረ። እሱም ድጋሚ በልጇ እንዳትመል ያስጠነቀቃት። ነገር ግን አምራን አሁንም በተደጋጋሚ ልጄን ውሃ ያርገው እያለች ነበረ ስትምልለት የነበረው። እናም ዳግም ከዚህ በፊት የአንተ እጮኛ መሆኔን ስለማያውቅ እየተከታተለኝ ይገኝ ነበረ። እናም ደግሞ ከእጮኛ መሆኔን ካወቀም በኋላ በፍጹም ሊተወኝ አልቻለም። እናም በተደጋጋሚ ያስቸግረኛል። እባክህ እኔ እኮ ላገባ የተዘጋጀው ሴት ነኝ፣ የናሆም እጮኛ ነኝ ብለውም ነገር ግን እሱ በፍጹም ሊሰማኝ አልቻለም። እናም ማታ አጠገቤ ተቀምጦ ሲደባብሰኝ ነበረ፣ በእግሩም ሲነካካኝ ነበር። እሱን ለመሸሽ ወደ መታጠቢያ ቤት ልሂድ ብዬ በወጣም እሱም በዛው ተከትሎኝ መጥቷል። እናም እዛ እያስገደደኝ ነበረ፣ እንዳልጮህ አፌንም አፍኖታል። ስለዚህ ከመጮህ ቆጠበኝና እኔንም አንቆ እየሳመኝ ይገኝ ነበር። እናም እናገራለሁ ለናሆም ብዬ ብለውም እሱ ግን ስለት አውጥቶ አስፈራራኝ። ይህንን ነገር ላንተ ከመንገሬ በፊት ነው እሱ ቀድሞ እኔን ለመወንጀል እየሞከረ የሚገኘው ስትል ነበረ ለናሆም እያንዳንዱ አሳማኝ ቃላት ነግራው የነበረው። አቶ ለይኩን የዳግም አባት ወንጀለኛ መሆኑን ሲያውቁ እጅግ በጣም ደንግጠው እንዴት ወንጀለኛ እንድደብቅ እናም የወንጀለኛ ተባባሪ እንደሆን ታደርግኛለች ሲሉ ወይዘሮ ዝናሽ ላይ ጮኸባቸዋል። ወይዘሮ ዝናሽም እኔ በፍጹም ይህንን ነገር አላቅም፣ ከእስር ቤት እንደወጣ እንጂ አምልጦ እንደመጣ እኔ እንዴት አውቃለሁ ሲሉም ለባለቤታቸው ለማስረዳት ሞክረዋል። ነገር ግን ልጁ ያውቃል አይደል ዳግም ያውቃል ሲል ነበረ አቶ ለይኩን። ዳግምም ሲመጣ ዳግም ላይ ጮሆበት የነበረው። እናም አዎ አባት ወንጀለኛ ነው፣ ወንጀል ውስጥም እየገባው በእኔ ምክንያት ነው። እናም ለዚህ ወንጀል ተጠያቂ የምሆነው እኔ ነኝ። አሁኑኑ ሄጄ ለፖሊስ እጄን እሰጣለሁ ሲል ነበረ ዳግም የአባቱን ገመና ለመሸፈን እየሞከረ የሚገኘው። አቶ ለይኩንም ዳግም እባክህ ተረጋጋና ስለ ወንጀሉ ንገረኝ። አንተ ምንድን ነው ያጠፋኸው? አባትህስ ምንድን ነው በአንተ ወንጀል ተጠያቂ ያደረገው ሲል ነበረ ጥያቄ የጠየቀው። ዳግምም እያንዳንዱ ነገር አስረዳችኋለሁ። እናም ግን አባቴን ከዚህ በኋላ በመጥፎ ነገር እንዳታዩብኝ፣ ማንም ቢሆን በአባቴ ላይ መጥፎ ነገር ሲያደርግ ማየት አልፈልግም እያለም ለባልና ሚስት እያስረዳቸው ይገኛል። ወይዘሮ ዝናሽም ዳግም በወሰነው ውሳኔ በመጸጸት አይ ዳግም አይሆንም፣ በፍጹም አንተ እስር ቤት መግባት የለብህም። አባትህ ወንጀለኛ ከሆነ በወንጀሉ መቀጣት አለበት፣ አንተ ግን በፍጹም አትቀጣም ስትል ነበረ የእናትነት አንጀቷን እየራራች ያሳየችው። ይህ በእንዲህ እያለ አምራን የነገረችውን ነገር በማመን ናሆም እየተሯሯጠ ወደ ቤት ገብቷል። እናም ቤት ከገባ በኋላ አንዳችም ነገር ሳያመዛምዝ ማለትም ሳያገናዝብ እንደደረሰ ነበረ ዳግምን በቦክስ ጥሎት የነበረው። እናም በቦክስ ከጣለውም በኋላ የወደቀበት ላይ እየቀጠቀጠው ይገኛል። አቶ ለይኩንም እባክህ ናሆም ተረጋጋ፣ ምንድነው የተፈጠረው ብለው ቢጠይቁትም እሱ ግን ምንም ነገር ከማስረዳት ይልቅ ዳግምን መደብደብን መርጧል። ወይዘሮ ዝናሽም እባክህ ለይኩን ልጆቹ ተጋደሉ፣ እባክህ ገላግላቸው ብትለውም አቶ ለይኩን ለመገላገል እስከሚያስቸግረው ድረስ ልጆቹ እጅግ በጣም አድርገው ተደባድበዋል። ዳግም ባልጠበቀው መንገድ ስለሆነ ናሆም የመጣበት በፍጹም ሊፋለመው አልቻለም። ተኝቶ ከመደብደብ ውጭ ሌላ ምንም አማራጭ አልነበረው። እንግዲህ ናሆም ነገሮችን ከማገናዘብ ይልቅ በደመነፍስ መወሰንም መርጧል። ማለትም አምራንን እያንዳንዱ የነገረችውን ነገር ከማመን ስለ ዳግምና ስለ አምራን ያሉበትን ሁኔታ ማጣራት
እናም ነገሮችን ቀስ ብሎ መወሰን ነበረበት። ነገር ግን እሱ ሙሉ በሙሉ እሷን በማመን አላስፈላጊ ውሳኔ ወስኖ ይገኛል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።